ቴዲ ኑኑን አፍኖ በመያዝ እንዳለ ሙሉ ቤተሰቡን ትልቅ ጭንቀት ውስጥ ከቷል። እንግዲህ መሰረትን ቀጥ ብላ ወደ ቤቷ እንድትመለስና እስከ ዛሬ እንደነበረችበት ህይወት እንድትቀጥል እንደዚሁም የወሰደችውንም ወረቀት ደግሞ እንድትመልስለት ለማድረግ ሞከረ። ቤቲ በስተመጨረሻ የቴዲን ጉድ አወቀች። መሰረት ለቤቲ ሁሉንም ነገር ከነገረቻት በኋላ ቤቲ ግን አንቺ እኔንና ቴዲን ለመለያየት የተጠቀምሽበት መንገድ ነው እንጂ ቴዲ በጭራሽ እንደዚህ አይነት ሰው አይደለም በማለት መሰረትን ተሟገተቻት። ቤዛ ግን ከዚህ ቀደም ከመሰረት ጋር አውርተው ስለነበረ መሰረት ስለ ቴዲ ሁሉን ነገር አስረድታታለች። ሙሉ በሙሉ እንኳን ባይሆንም የተወሰነና ቴዲ ጥሩ ሰው እንዳልሆነና ጓደኛዋን ልታስቆማት እንደሚገባ በትክክለኛ መንገድ ላይ እንዳልሆነ ያለችው ነግራት ስለነበረ እንግዲህ ቤዛ ሁሉንም ነገር አሳምና ለቤቲ ልታስረዳት ሞክራ በስተመጨረሻ እንግዲህ ቤቲ የቴዲን ማንነት ታውቃለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ እናመሰግናለን። እንግዲህ እንግዳ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ትላንትና ባሳለፍነው ክፍል ላይ ቴዲና መሰረት ትልቅ መበሻሸቅ ላይ ነበሩ። ማለትም እንግዲህ ቴዲ መሰረትን እስከዛሬ ድረስ እየተጫወተባት እንደሆነና አፍቅሯት እንዳልሆነ እውነቱን ለመሰረት ነግሯት መሰረትን በጣም ተበሳጭታበት ነበረ። እንግዲህ መሰረትም እንደማትለቀውና ህይወቱን ገሃነም እንደምታደርግበት ቴዲ ላይ ስትዝትበት ነበረ ማለት ነው። ቴዲ ግን በዚህ ጨዋታ ተጠቂ የምትሆኘው አንቺ ነሽ፣ አርፈሽ ብትቀመጭ ይሻልሻል እያለ እያስጠነቀቃት ነበረ። መሰረት ግን ስለሱ በጣም ብዙ ነገሮችን ስለምታውቅ በቁምህ ነው የምቀብርህ ብላ ዝታበት ነበረ ማለት ነው። እንግዲህ ከዛ ቀድሞ ደግሞ መሰረት ጋር ከመደወሉ በፊት ኑኑ ጋር ደውሎ ሊያገኛት እንደሚፈልግ ነግሯት ነበረ። ይህንን ነገር ሲያደርግ እንግዲህ ኑኑ ለማንም ሰው መናገር እንደሌለባት አስጠንቅቋት ነበረ። እንግዲህ ቴዲ ጥሩ ሰው እንደሆነ እንጂ መጥፎ ሰው እንደሆነ ኑኑ ስለማታውቅ እንግዲህ ቀጥ ብላ ወደ ቴዲ ሄዳለታለች ማለት ነው። እንግዲህ ቴዲ ማፍኖ ኑኑን እንደ ማስፈራሪያ በመጠቀም መሰረት ምንም ነገር እንዳታደርግና እንደዚሁም ደግሞ ስለ አዶኒ አባት አሟሟት የተናገረችው ነገር ውሸት እንደሆነ ለሙሉ ለቤተሰቡ እንድታስረዳ ለማድረግ ሞክሯል ማለት ነው። ነገር ግን እንግዲህ ሙሉ ቤተሰቡ ይህንን ነገር ቴዲ ከማድረጉ በፊት ስለ ቴዲ ማንነት ሁሉም አውቆ ስለነበረ መሰረት ይህንን ነገር ደግሞ ማስተካከል እንደማትችልና እህቷን አንድ ነገር ቢያደርጋት እንደማትለቀው አስጠንቅቃ ትነግረዋለች ማለት ነው። እንግዲህ መሰረት ኑኑ በቴዲ እጅ መግባቷ በጣም አበሳጭቷታል ማለት ነው። እንግዲህ ቴዲ ከዚህ ቀደም ከመሰረት ጋር ሲያወራ በጣም እርግጠኛ ሆኖ መሰረት እንደምትጎዳ አድርጎ እርግጠኛ ሆኖ ምንም ፍርሃት ሳይታይበት ነበረ ሲያናግራት የነበረው። ያ ማለት እንግዲህ የሆነ አንድ እርግጠኛ የሆነበት ነገር እና የተማመነበት ነገር እንዳለ ነው የሚያሳየው ማለት ነው። እንግዲህ የኑኑ ብቻ ሳይሆን እንግዲህ ቴዲ የሚያውቀው አንድ ሚስጥር እንዳለ እርግጥ ነው። ያም እንግዲህ ኑኑ የእነሱ ልጅ እንዳልሆነች ነው። ምናልባት ይህንን ነገር ለኑኑ እውነቱን ሊነግራት ይችላል እና ደግሞ ኑኑንም ከነሱ ተቃራኒ እንድትቆም ሊያደርጋት ይችላል ማለት ነው። እንግዲህ ቴዲ በአሁኑ ሰዓት ቤቱን ቀይሮ ራሱን በማግለል ላይ ይገኛል። እንግዲህ ቤሉል ቴዲን ማግኘት እንደሚፈልግ ለመሰረት ሲነግራት መሰረት ደግሞ ምናልባት አሁን ላይ እሱ ልናገኙ አንችልም፣ ወይዘሮ ሄለን ስለተያዘች እሱም ቢሆን ይደበቃል ብላ እና ቤሉል ደግሞ ቴዲ ጋር መሄድ እንደሌለበት ነበር ስታስጠነቅቀው የነበረው። ነገር ግን አስፈላጊ ከሆነ በቤቲ በኩል እንደሚያገኙት ነግራው ስለነበረ እንግዲህ አሁን ላይ ቴዲ
ጥሩ ሰው እንዳልሆነና እንደማይሆናት ቤቲ በስተመጨረሻ ስለገባት ከነቤሉል ጋር አብራ በመሆን ቴዲን እንደምትበቀለውና እንደዚሁም ደግሞ አባቷ የሰጠውን ስራ እንደምታሳጠው በጣም እየተናደደችና እየተበሳጨች ትናገራለች ማለት ነው። እንግዲህ ቴዲ ከዚህ ቀደም ከቤዛ ጋር ስልክ እንደሚደዋወሉና እንደሚያወሩና ቤዛን እንደሚያስቸግራት ስታውቅ በጣም እንዴት እንደተናደደችና እንዴት ስታብድ እንደነበረ ሁላቸውም ተመልክታችኋል። እንግዲህ አሁን ላይ እንግዲህ መሰረትን አግብቷት እንደነበረ ቤቲን ሲጫወትባት እንደነበረ ስታውቅ በጣም ነው የተናደደችው። እንግዲህ እንደ እብድም ሲያደርጋት ነበረ ማለት ነው። እንግዲህ ቤቲ በጣም ችኩል ናት ማለት ነው። እንግዲህ መሰረት በሰዓቱ ስትነግራት በጭራሽ ልታምናት ፈቃደኛ አልነበረችም። እንግዲህ ቴዲን እና እሷን ለመለያየት መሰረት የተጠቀመችበት መንገድ እንደሆነ ነበር አድርጋ ያሰበችው። ነገር ግን ቤዛ ሁሉን ነገር ካስረዳቻት በኋላ ስለ ቴዲ ማንነት መረዳት ችላለች ማለት ነው። ሌላው ነገር የወይዘሮ ሄለን ነው። እንግዲህ ወይዘሮ ሄለን እስር ቤትም ሆና እንግዲህ ብዙ ችግሮቿ አለቀቋትም ማለት ነው። እንግዲህ ጆ እስር ቤት ድረስ በመሄድ ወይዘሮ ሄለንን እስከ ዛሬ ድረስ የሰራበትና ብዙ ያልከፈለችው ገንዘብ እንዳለ እያስፈራራትና ገንዘቡን እንድትከፍለው ሲጠይቃት ነበረ ማለት ነው። እንግዲህ ወይዘሮ ሄለን ግን ይህንን ነገር ማድረግ አልችልም ብላ ትታው ነበር የሄደችው ማለት ነው። እንግዲህ ጆ ከዚህ ቀደም ለወይዘሮ ሄለን በጣም ብዙ መረጃዎችን ሲያቀብላት እና እንደዚሁም ደግሞ ሲያመላልስላት ቆይቷል። ነገር ግን እያንዳንዱን መረጃ አምጣ ብላ እንኳን ስትልከው ፎቶ እያነሳ እና ደግሞ እያስቀመጠ ነበረ መረጃ ለሷ የሚሰጣት ማለት ነው። ስለ ወይዘሮ ሄለን ስራዎች የሚያሳዩ በጣም ብዙ መረጃ ስላለው ያንን መረጃ ተጠቅሜ አንቺ የዛው እስር ቤት እንድትበሰብሽ እና ከሱ ጋር እንዳትወጪ ማድረግ እችላለሁ ብሎ እያስፈራራት ነበረ ማለት ነው። እንግዲህ ወይዘሮ ሄለን በአሁኑ ሰዓት ከእስር ቤት የምትወጣ አልመሰላትም። በጣም ተስፋ ቆርጣለች። እንግዲህ ከመግባቷም በፊት ይህ ነገር እንደሚፈጠር ገብቷት ስለነበረ ኤልሹ ልጇ ለብቻዋ እንዳትቀርባትና እስከ ዛሬ ደብቃት የነበረውን ነገር ማወቅ አለባት፣ አባቷም ደግሞ ሊንከባከባት ይገባል ብላ እንግዲህ ለቴዲ የደበቀችውን ሚስጥር ወረቀት ላይ ጽፋ ሰጥተው ነበረ። አሁን ላይ ወረቀቱን እንዲያነበው ትዕዛዝ ሰጥተው ነበር። እንግዲህ ኤልሹ ቤቱ ድረስ ሄዳ ወረቀቱን እንዲያነበው ነግራው ነበረ። ነገር ግን ወረቀቱን አላገኘውም። ወረቀቱንም በሰዓቱ ፈልጎ ሲያጠው እንደዚህ ብዙ ትልቅ ሚስጥር የያዘ አልመሰለውም። ብዙም እንትን አላለም። እንግዲህ ማጣቱ አላስደነገጠውም። ግን እርግጠኛ የሆነው መሰረት ወስዳው እንደሆነ እርግጠኛ ስለነበረ ወረቀቱንም እንድትመልስለት መሰረትን አስፈራርቷታል ማለት ነው። ሌላው ነገር አዶኒ ነው። እንግዲህ አዶኒ ወይዘሮ ሄለንን እስር ቤት እዛው ባለችበት እንዲገላት እያሰበ ነበረ። እንግዲህ የራሱን ሰው በማዘጋጀት እዛ እስር ቤት ውስጥ እንድትገደል ማድረግ እንደሚችል ለመሰረት አስቀድሞ ሲነግራት ነበረ። ነገር ግን ይህ ነገር ካልተሳካለት ደግሞ እሷን እንደሚበቀላትና በሰላም እንደማትኖር እያስጠነቅቃት ነበረ ማለት ነው። እንግዲህ አሁን ላይ አዶኒ ከዛ ቤት ውስጥ ወጥቶ ወደ ራሱ ቤት በመሄድ ራሱን ለማረጋጋት እና የአባቱን ገዳይ እንዴት መበቀል እንዳለበት የራሱን መንገድ ጀምሯል ማለት ነው። እንግዲህ አዶኒ ያለበት መንገድ ትክክል ነው ብላችሁ ታስባላችሁ? ምናልባት የአባቱ መሞት በጣም አስከፍቶትና ትልቅ ስብራት ጥሎበት ሊሆን ይችላል። ነገር ግን አሁን ላይ ያሰበው ነገር ትክክል ነው ብላችሁ ታስባላችሁ ወይስ ደግሞ ትክክል አይደለም? አዶኒ እንግዲህ በጣም ከባድ ሰው ነው። ምንም ነገር የሚያውቅና ምንም ነገር መስራት የሚችል አይመስልም። ነገር ግን አዶኒ በጣም ከባድና አደገኛ ሰው ነው። ይህንን ነገር ወይዘሮ ሄለን ላይ ማድረግ ከፈለገ ይህንን ነገር እንደሚያሳካውና እንደሚያደርገው እርግጥ ነው። እንግዲህ ወይዘሮ ሄለን እስር ቤትም ሆና ደህንነቷ እያልተጠበቀ እንደሆነ ላረጋግጥላችሁ እወዳለሁ ማለት ነው። ሌላው እንግዲህ ቴዲ ላይ ያሰቡበት ሴራ ቤሉል እና ቤዛ እንደዚሁም ቤቲ መሰረት ሆነው ቴዲን እንዴት አድርገው መበቀል እንደሚችሉ ምን አይነት ተንኮል የሰሩበት ይመስላችኋል? እንግዲህ ምናልባት ቤቲ በጣም ችኩል ስለሆነች እንግዲህ ነገሮችን በንዴት ተገፋፍታ ካላበላሸችው ጥሩ አጋጣሚ ነው። እንግዲህ ሁሉም ተመሳጥረው ቴዲን እንዴት አድርገው እስር ቤት እንደሚያስገቡትና እንግዲህ ቤሉልም ሲናገር ነበር። እሱም እንደ ወይዘሮ ሄለን መታሰር አለበት ብሏል ማለት ነው። ቤሉል በጣም አንድ ያሳሰበውና ያስጨነቀው ነገር አለ። ኤልሹ እንግዲህ እዛ ቤት ውስጥ ብዙ እየተፈጠረ ያለውን ነገር እያወቀች አይደለም። ነገር ግን ይህንን ነገር እንዴት ነው ልነግራት የምችለው? የአዶኒን አባት የገደለው
የገደለችው ራሷ እናቷ እንደሆነች እንዴት ነው ልነግራት የምችለው? እናቱ የታሰረችበትን ምክንያት እንዴት ነው የማስረዳት ብሎ በጣም ትልቅ ጭንቀት ሆኖበታል ማለት ነው። መሰረት ግን ይህ ነገር ሊያሳስበው እንደማይገባና ባወቀች ጊዜ እንድታውቅና እሱ መናገር እንደሌለበት ነበር ስትነግረው የነበረው። እንግዲህ ኤልሹ እዛ ቤት ውስጥ ምን እንደተፈጠረ እና እየተካሄደ እንደሆነ ምን የምታውቀው ነገር የለም። ነገር ግን የእናቷ መታሰር ከምንም በላይ አሳስቧታል። ግን በምንድን ነው የታሰረችው የሚለውን ነገር ማስጨንቋታል ማለት ነው። እንግዲህ ማንንም ሰው ስትጠይቅ ሊነግሯት ፈቃደኛ አልነበሩም። እንግዲህ ሀይሚዬም ወይዘሮ ሄለን እስር ቤት ለመጠየቅ በሄደችበት ጊዜ እንግዲህ ቤቱን ለቀው በትንሽ ጊዜ ውስጥ እንዲወጡ ነበረ ወይዘሮ ሄለን ማስጠንቀቂያ የሰጠቻት። እንግዲህ መሰረት እንዳትሄድና ጥሩ ነገር ሰምታ እንደማትመለስ አስቀድማ ነግራት ነበረ። ነገር ግን ቢሆንም ሄጅ መጠየቅ አለብኝ ነውር ነው ብላ አይንዬ ሄለንን ለመጠየቅ ሄዳ ነበረ። ነገር ግን በጥሩ ነገር አይደለም የአስተናግዳ የመለሰቻት ማለት ነው። አሁን ደግሞ የቀረው ትልቁ ሚስጥር ኑኑ የወይዘሮ ሄለን ልጅ እንደሆነች የሚታወቅበት ጊዜ ነው። እንግዲህ ሌላው አንዳንድ ሚስጥሮች እንግዲህ ይፋ እየሆኑ ይገኛሉ። እስከ ዛሬ ድረስ ተደብቆ የነበረው የአዶኒም አባታ ገዳይ አሁን በግልጽ ታውቋል። አሁን ደግሞ ትልቁ ነገርና አዶኒን ደግሞ ይቅርታ ቤሉልን እያሳሰበውና እያስጨነቀው ያለው ነገር የአባቱን ገዳይ ደግሞ እንዴት ብዬ ነው ማግኘት የምችለው የሚለው ነገርም ለቤሉል ትልቅ ሀሳብ ነው ማለት ነው። ምናልባትም ደግሞ ይህንን ነገር ካደረገች የኔንም አባት ላይ ግድያ ላይ እጇ ሊኖርበት ይችላል የሚልም ጥርጣሬ አድሮበታል ማለት ነው። ቴዲ በአጭር ጊዜ ውስጥ እስር ቤት መግባት አለበት የምትሉ ሀሳባችሁን ኮሜንት ላይ አስቀምጡ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ እያልኩኝ ቪዲዮን እዚህ ይቋጫል።